ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? አድማጮቼ ተመልካቾቼ እናትና ሕፃን ለቫይታሚን ዲ እጥረት ለምን ይጋለጣሉ የሚለውን የዛሬው የትምህርታችን ርዕስ ነው። ሰላም ጤና ይስጥልን። ዮሐንስ ላቦራቶሪ ተከታዮች ልትገባው ይታይገላው እባላለሁ። ዛሬ በእናትና በሕፃን ጤና ላይ ትልቅ አስተዋጽኦ ስላለው የቪታሚን ዲ እጥረትን እናያለን። ይህ መረጃ ለእያንዳንዱ ነፍሰ ጡርና የሚያጠባ እናት ወሳኝ ነው። ምክንያቱም አብዛኛው እናት ሳታውቀው ልጇን ለአደጋ ልታጋልጥ ትችላለች። እናየው የእናትና የልጅ ቪታሚን ዲ ዓለም አቀፋዊ ስርጭቱ ምን ያህል ነው የሚለውን በዚህ ቪዲዮ እናያለን። ቪታሚን ዲን በተመለከተ የእናትና የልጅ ቁርኝት ምን ይመስላል የሚለውን በዚህ ቪዲዮ እናያለን። ቪታሚን ዲን በተመለከተ በእርግዝና ጊዜ እና ከእርግዝና በኋላ ምን ይመስላል የሚለውን በዚህ ቪዲዮ እናያለን። ቪታሚን ዲን በተመለከተ በማጥባት ጊዜ የቪታሚን ዲ ሁኔታ ምን ይመስላል የሚለውን በዚህ ቪዲዮ አብረን እናያለን። ቪታሚን ዲን በተመለከተ ልጅ በማህፀን ውስጥ እያለ ልጅ ከተወለደ በኋላ የቪታሚን ዲ መጠን ምን ያህል ነው የሚለውን በዚህ ቪዲዮ አብረን የምናየው ይሆናል። በመጨረሻም ፍሬ ነጥቦችን በማውሳት እና በማመላከት የትምህርታችን ርዕስን እንቋጫለን። የቫይታሚን ዲ እጥረት በዓለም አቀፍ ደረጃ እጅግ ሰፊ ነው። በነፍሰ ጡር እናቶች ዘንዳ ስናየው 60% የሚሆኑት ነፍሰ ጡር እናቶች የቫይታሚን ዲ እጥረት አለባቸው። ሕፃናት ላይ ደግሞ ስናየው ተጨማሪ ጠብታ የማይወስዱ እና ጡት ብቻ የሚጠቡ ሕፃናት እስከ 91% ድረስ የሚሆኑት ለቪታሚን ዲ እጥረት ይጋለጣሉ። ይህ ቁጥር በጣም ከፍተኛ ነው። 91% ማለት ከመቶ ጡት ከሚጠቡ ሕፃናት ውስጥ 91ዱ ሕፃናት የቪታሚን ዲ እጥረት ያገኛቸዋል ማለት ነው። ሌላው ቪታሚን ዲ መቼና ለምን ይከሰታል የሚለው ዝና የመጨረሻዎቹ 3 ወራት ውስጥ የፅንሱ አጥንት በፍጥነት ስለሚያድግና ስለሚገነባ የቪታሚን ዲ ፍላጎቱ የካልሽየም ፍላጎቱ እጅግ በጣም ይጨምራል። ፅንሱ በእናት ሆድ ውስጥ እያለ የራሱ የቫይታሚን ዲ መጠን ማምረት አይችልም። ስለማይችል በቀጥታ ከእናቱ በሚተላለፍ ቪታሚን ዲ ላይ ጥገኛ ነው ማለት ነው። የእናቲቱ እጥረት ካለባት የልጁም እጥረት አለበት ማለት ነው። በዚህ ወቅት ፅንሱ አጥንት በፍጥነት ስለሚጠነክር አጥንቱ በፍጥነት መጠንከር ስላለበት ካልሲየምን በጣም ስለሚያስፈልገው ለመመጠጥ የቪታሚን ዲ ፍላጎት ደግሞ ከፍተኛ ስለሆነ በዚህ ወቅት በቂ ቪታሚን ዲ ካላገኘች ፅንሱ ከአጥንቷ ላይ ካልሲየም የመሳብ ይጀምራል። ይህም እናትየዋን ለአጥንት መሳሳትና ህመም ይዳርጋታል ማለት ነው። የራሱን ቪታሚን ዲ ማምረት ስለማይችል 100% በእናቱ ላይ ጥገኛ ነው ማለት ነው። ቪታሚን ዲን በተመለከተ በእናትና በሕፃኑ መካከል ያለው የቪታሚን ዲ መጠን ቁርኝት እስከ 81% የሚደርስ ቁርኝት አለው። ይህ ማለት በእናቲቱ ላይ ጥገኛ ነው ማለት ነው። እናትየዋ እጥረት ካለባት ሕፃኑም እጥረት ኖሮት መወለዱ የማይቀር ጉዳይ ነው። ፅንሱ ቪታሚን ዲን ከእናቱ የሚያገኘው በደም ውስጥ ኦኤችዲ ከሚባለው ውህድ የደም ውስጥ ዝውውር ነው ማለት። እናትየዋ በቂ የቫይታሚን ዲ መጠን ካላት ፅንሱ በቂ የሆነ መጠን በጉበቱና በአጥንቱ ውስጥ ያከማቻል። ይህ ክምችት ሕፃኑ ከተወለደ በኋላ የመጀመሪያዎቹ 2 ወራት ውስጥ በጣም ስለሚያስፈልገው ያንን አብዝቶ ይጠቀማል። የእናት ጡት ወተት ቪታሚን ዲ የለውም ወይ? በምታጠባበት ጊዜ የእናት ጡት ወተት ቫይታሚን ዲ የለውም ወይ ብላችሁ ለምትጠይቁኝ አድማጮቼ ተመልካቾቼ፣ ጡት ወተት በአማካኝ በ1 ሊትር
ውስጥ ከ5 እስከ 80 ኢንተርናሽናል ዩኒት ቪታሚን ዲ ብቻ ነው የሚይዘው ማለት ነው። ይሄ በጣም ዝቅ ያለ ነው። ይሄ 160 ኢንተርናሽናል ዩኒት ይሆናል። 3 ሊትር ከጠጣ 240 ኢንተርናሽናል ዩኒት ድረስ ይደርሳል ማለት ነው። ስለዚህ ይሄ በጣም ዝቅተኛ ነው። ህፃኑ የሚፈልገው በቀን ወደ 400 ኢንተርናሽናል ዩኒት ድረስ የሚደርስ ሊትር የእናት ጡት ወተት ቢጠጣ 240 ኢንተርናሽናል ዩኒት ድረስ ብቻ ነው የሚያገኘው ማለት ነው። ማግኘት ደግሞ ህፃኑ እስከ 10 ሊትር ወተት የእናት ጡት ወተት ሊጠጣ ይችላል ማለት ነው። ይሄ ማለት ምን ማለት ነው? አንድ ህፃን 400 ኢንተርናሽናል ዩኒት ውስጥ በቀን ውስጥ ካስፈለገው አንድ እናት 10 ሊትር የጡት ወተት ማምረት ትችላለች ወይ ሲባል ይሄ በጥናቱ መሰረት ይህንን አያረጋግጥም። ስለዚህ በኋላና በማጥባት ጊዜ ደግሞ ያለውን ሁኔታ እንይ። ከተወለደ በኋላና በማጥባት ጊዜ ያለውን ሁኔታ ደግሞ እንመልከት። መቼ ነው እጥረት የሚከሰትበት ያልን እንደሆነ በተለይ ከተወለደ ከ4 እስከ 8 ሳምንት ባለው ጊዜ ሊሆን ይችላል። ማህፀን ውስጥ ያለ ያከማቸው ቪታሚን ዲ በዚህ ጊዜ ውስጥ ተሟጦ ስለሚያልቅ ነው ማለት ነው። የእናት ጡት ወተት ደግሞ ይዘቱ በጣም አነስተኛ ነው። ቅድም እንደተነጋገር ነው በ1 ሊትር የእናት ጡት ወተት ውስጥ እስከ 80 ኢንተርናሽናል ዩኒት ድረስ ብቻ ነው የሚይዘው። አንድ ህፃን በቀን የሚያስፈልገው 400 ኢንተርናሽናል ዩኒት ነው። ይህንን ለማግኘት በቀን ከእናቱ 10 ሊትር ድረስ መጠጣት ይኖርበታል ማለት ነው። ይሄ ደግሞ የማይቻል ጉዳይ ነው። ተከስቷል ብለን እንየውና የማይቀር ነውና ምክንያቱም 91% ድረስ እጥረቱ ካለ ይህ እጥረት ካልታከመ በስተቀር ህፃናትን ለሪኪቲሲያ፣ ለአጥንት ልምሻ እና ለሳምባ ኢንፌክሽን ይዳርጋል ማለት ነው። እንዲሁም ለእናቶች ደግሞ የደም ግፊትና ድካም ይዳርጋቸዋል ማለት ነው። ሌሎቹ ችግሮች አብረው ይመጣሉ። በእጥረቱ ምክንያት ከዚህ ቀደም የተናገርናቸው ችግሮችና ምልክቶች መታየት ይጀምራሉ ማለት ነው። መታየት ይጀምራሉ። ነጥቦችን ስናይ ለነፍሰ ጡር እናቶች በቀን ቢያንስ 600 ኢንተርናሽናል ዩኒት ያስፈልጋቸዋል ማለት ነው። እጥረቱ ከተከሰተና ተመርምሮ ችግሩ ካለ ደግሞ እስከ 4000 ኢንተርናሽናል ዩኒት ድረስ ልናቸው ይችላል ማለት ነው ለእናቶች። ለሚጠቡ ህፃናት ደግሞ ከተወለዱ ከጥቂት ቀን ጀምሮ ያከማቹት ስለሚያልቅባቸው ከ400 ኢንተርናሽናል በላይ በጠብታ መልክ ሊሰጣቸው ግድ ነው ማለት ነው። እናት ደግሞ እናትየዋ በቀን 600 እስከ 6400 ኢንተርናሽናል ዩኒት ከወሰደች ለልጇ በወተት ማስተላለፍ ትችላለች ማለት ነው። ተጨማሪ ሌሎች መፍትሄዎችን ደግሞ ስናይ የጠዋት ፀሐይ በጣም አስፈላጊ ነው። በነፃ አንድ ነፍሰ ጡር እናት በነፃ ከፀሐይ ብርሃን 80% የሚሆነውን የቪታሚን ዲ ማግኘት ትችላለች። ማያዳላው ፈጣሪ በስጦታ ያበረከተልን ከፀሐይ እስከ 80% ድረስ የቪታሚን ዲ መጠን ማግኘት ትችላለች ማለት ነው። ብርሃን የምንቆይበት ለፀሐይ ብርሃን ተጋልጠን የምንቆይበት ደቂቃ ሊለያይ ይችላል። እንደ ጸይምነታችን፣ እንደ ቸኮሌት ከለርነታችን፣ እንደ ጥቁርነታችን፣ እንደ ቅላታችን መጠን የምንቆይበት ዲን ከፀሐይ ብርሃን ማግኘት ይቻላል። በቀን ውስጥ ከ4 እስከ 6 ባለው ሰዓት ውስጥ እስከ 30 ባለው ውስጥ አንዳንዶቹ ጥናቶች በዚህ ይናገራሉ መሞቅ ያስፈልገናል ማለት ነው።
ሌላው ሁለተኛው እንደ አሳ፣ የእንቁላል አስኳልና ጉበት ያሉ ምግቦችን መመገብ አስፈላጊ ነው ማለት ነው። ስለዚህ የቪታሚን ዲ መጠኑን ለማወቅ ብቸኛው መንገድ የደም ምርመራ ማድረግ ነው። ቀደም በሀገራችን ብዙ ያልነበረ ቅርብ ጊዜ ቪታሚን ዲ ምርመራ እና አሁን በሁሉም ቦታ ላይ የሚገኝ ነው። አሁንም በትልቅ ከተሞች እና በሆስፒታሎች የሚገኝ ነው። በተለይ በግል ተቋማት የሚገኝ ነው። ስለዚህ እዚህ 3 ጥቅሞችን ይሰጣል። አንደኛ በእርግዝና ወቅት ያለውን የእጥረት መጠን ለማወቅ ይረዳናል። ሁለተኛ ለሕፃኑ በቂ ክምችት መኖሩንና አለመኖሩን ለማወቅ ይረዳናል። ከእናቱ ያገኘነውን በኋላም ተወልዶ ሊሆን ይችላል። ሶስተኛ ሐኪሙ ትክክለኛውን የቪታሚን ዲ መጠን እንዲያዝዝሎ መረጃ በመስጠት ይጠቅማል ማለት ነው። በመዝጊያ ላይ መገመት ለጤና አደገኛ ነው። የራስዎንና የልጆን ትክክለኛ መጠን ለማወቅ የደም ምርመራ ማድረግ ብቸኛው መንገድ ነው። ወደ ላቦራቶሪ በመሄድ 25 ኦኤችዲ ተብሎ የሚጠራውን የቪታሚን ዲ ምርመራ ማድረግ ያስፈልጋል ማለት ነው። ሰውነታችን 80% የሚሆነውን ቪታሚን ዲ የሚያገኘው ከፀሐይ ብርሃን መሆኑን መርሳቱ አያስፈልግም። ስላዳመጣችሁኝና ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ጤናማ እናት ጠንካራ ልጅ በሚል መፈክር አጠቃላለሁ። ጤና ይስጥልኝ። ሰላም።